በዋይት ሃውስ የስልጣን ኮሪደሮች ውስጥ በአሜሪካ የፖለቲካ ታሪክ ታይቶ የማይታወቅና ምድርን የሚያንቀጠቅጥ የክህደት መብረቅ ተመቷል። ለዶናልድ ትራምፕ ታማኝነቱን በደምና በአጥንቱ ያረጋገጠው በጦር ሜዳ ጀግንነቱ የሚታወቀውና የብሔራዊ የጸረ ሽብር ማዕከልን በበላይነት እንዲመራ በፕሬዝዳንቱ የተመረጠው ጆ ኬንት በድንገት የክህደት ሰይፉን መዞ በትራምፕ አስተዳደር ላይ ሰንዝሯል። ይህ ክስተት ተራ የመልቀቂያ ደብዳቤ ሳይሆን የትራምፕን ሁለተኛ የስልጣን ዘመን መረጋጋት ያናጋ የአሜሪካን ፈርስት መርህ መሰረት የሚንድና የኢራንን ጦርነት ህጋዊነት እርቃኑን የሚያስቀር የፖለቲካ ሱናሚ ሆኖ ተመዝግቧል። ጆ ኬንት ያመኑትና የወደዱት የትራምፕ የቅርብ የጦር አጋር የነበረው ሰው ዛሬ በፕሬዝዳንቱ ላይ ፊቱን አዙሮ ከሃዲ የሚል ስም እስከሚሰጠው ድረስ በከፍተኛ ቁጣ መነሳቱ መላውን ዓለም አስደንግጧል። ጆ ኬንት የመልቀቂያ ደብዳቤውን በኤክስ ማህበራዊ ገጽ ላይ ይፋ ሲያደርግ መላው ዋይት ሃውስና የአሜሪካ የደህንነት ተቋማት ክው ብለው ቀርተዋል። ኬንት በደብዳቤው ላይ የሰነዘረው ውንጀላ እጅግ ከባድ፣ መርዛማና ለአስተዳደሩ ትልቅ የራስ ምታት የሚፈጥር ነው። ኢራን በአሜሪካ ላይ ያሰፈሰፈችው ምንም አይነት አፋጣኝ አደጋ የለም፣ ይህ ጦርነት በውሸት ላይ የተመሰረተና በውጭ ኃይሎች ግፊት የተጀመረ ነው ሲል በከፍተኛ ድፍረት ተናግሯል። ይህ ንግግር ትራምፕ ኢራን ልታጠቃን ስለነበረ ቀድመን እርምጃ ወሰድን የሚሉትን መከላከያ አመድ የሚያደርግና አስተዳደሩን በዓለም ፊት እርቃኑን የሚያስቀር ሆኖ ተገኝቷል። ኬንት እንደሚለው ከሆነ ትራምፕ ወደዚህ የጥፋት ጦርነት የገቡት በራሳቸው ፍላጎት ሳይሆን በእስራኤል ከፍተኛ ባለስልጣናትና በአሜሪካ ውስጥ ባሉ ኃይለኛ የእስራኤል ደጋፊ ቡድኖች አማካኝነት በተዘረጋ የሴራ ድር ውስጥ በመውደቃቸው ነው። የኬንት ክህደት በትራምፕ ልብ ውስጥ ትልቅ ቁስልን ጥሏል። ኬንት ተራ ባለስልጣን አይደለም። እሱ በኢራቅና በተለያዩ የዓለም ክፍሎች 11 ጊዜ ለጦርነት የተሰማራ፣ ሚስቱን ሻነን ኬንትን በሶሪያ ጦርነት መስዋዕት ያደረገ፣ በደሙና በአጥንቱ የአሜሪካን ጥቅም ያስከበረ ሰው ነው። እንዲህ አይነቱ የአገር ባለውለታና የትራምፕ የቁርጥ ቀን ደጋፊ ዛሬ ትራምፕን አታላይና የውጭ ኃይሎች ተላላኪ ሲል መወንጀሉ ለትራምፕ ደጋፊዎች ትልቅ ድንጋጤን ፈጥሯል። ኬንት በደብዳቤው ላይ በግልጽ እንዳሰፈረው ትራምፕን ያታለሏቸውና የተሳሳተ መረጃ የመገቧቸው ከፍተኛ የእስራኤል ባለስልጣናትና ተደማጭነት ያላቸው አሜሪካውያን ጋዜጠኞች ናቸው። ይህ የሐሰት መረጃ ማስተጋቢያ ድርጅት ፕሬዝዳንቱን በማታለል ኢራን አፋጣኝ አደጋ እንደሆነች እንዲያምኑ አድርጓቸዋል። ይህ ግን ትልቅ ውሸት ነው ሲል የሴራውን ጥልቀት ገልጿል። በትራምፕ ኦቫል ኦፊስ ውስጥ ግን የቁጣው ማዕበል እየነፈሰ ነው። ፕሬዝዳንቱ የኬንትን መልቀቅ ሲሰሙ ፊታቸው በንዴት ቀልቶ እሱ ደካማ ነው፣ ለደህንነታችን የማይመጥን ሰው ነው በማለት በንቀት ሊያጣጥሉት ሞክረዋል። ትራምፕ ኬንትን ጥሩ ሰው ቢሉትም በአስተሳሰቡ ግን ደካማና አርቆ የማያይ እንደሆነ ገልጸዋል። እንደዚህ አይነት ሰው ከእኛ ጋር አለመኖሩ ለደህንነታችን መልካም ነው፣ አሁን ነው ያረጋገጥኩት ሲሉም በምሬት ተናግረዋል። ነገር ግን ከትራምፕ ቁጣ በስተጀርባ ትልቅ ስጋት እንዳለ ይታያል። ኬንት የያዘው መረጃና የሰነዘረው ውንጀላ በትራምፕ አስተዳደር ውስጥ ያሉትን የጦር አበጋዞችና የደህንነት ባለሙያዎችን ለሁለት የከፈለ ትልቅ ቦምብ ሆኗል። ፕሬዝዳንቱ በገዛ እጃቸው የሾሙት ሰው በገዛ እጃቸው ወደ ስልጣን ያመጡት ጀግና ወታደር ዛሬ ጦርነቱ በውሸት የተጀመረ ነው ብሎ ሲመሰክር የትራምፕ የፖለቲካ መሰረት እየተናጋ መሆኑን ያሳያል። የኬንት አቋም በዋናነት የሚያተኩረው የአሜሪካ ወጣቶች በከንቱ መሞት የለባቸውም በሚለው የሞራል ግዴታ ላይ ነው። እሱ ራሱ የጦርነትን መራርነት የቀመሰ፣ ሚስቱን በጦር ሜዳ ያጣና ልጆቹን ያለ እናት የሚያሳድግ ሰው በመሆኑ ንግግሩ በብዙ አሜሪካውያን ዘንድ ትልቅ ቦታን አግኝቷል። ኢራን አሜሪካን ልታጠቃ ነው የሚለው ወሬ የኢራቅን ጦርነት ለማስጀመር እንደተፈበረከው ውሸት ነው ሲል ኬንት ያስጠነቅቃል። ይህ ውንጀላ በቀጥታ የሚያነጣጥረው በዋይት ሃውስ ውስጥ ባሉ ከፍተኛ አማካሪዎች ላይ ነው። ኬንት እንደሚለው ትራምፕ የገቡበትን የአሜሪካ ፈርስት ቃል ኪዳን አጥፈው ለሌላ አገር ፍላጎትና ጥቅም ሲሉ የአሜሪካን ምርጥ ወታደሮች ደም እየገበሩ ነው። ይህ ደግሞ ለኬንት ሊቀበሉት የማይችሉት ታላቅ ክህደት ሆኖበታል። ይህ በእንዲህ እንዳለ የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ ከትራምፕ ጎን በመቆም የኬንትን ውንጀላ ውድቅ ለማድረግና አስተዳደሩን ለመከላከል እየታገሉ ነው። ጋባርድ ፕሬዝዳንቱ እንደ አዝማችነታቸው አደጋውን የመወሰን ሙሉ ስልጣን አላቸው፣ በእጃቸው የገባው መረጃ ኢራን ልታጠቃን እንደነበረ ያረጋግጣል ብለዋል። ነገር ግን ኬንት የጋባርድ የቀድሞ የቅርብ ረዳትና ታማኝ ጓደኛ እንደመሆኑ መጠን በሁለቱ መካከል የተፈጠረው መከፋፈል የአሜሪካ የደህንነት መዋቅር ምን ያህል እየተናወጠ እንደሆነ ያሳያል። ጋባርድ በትራምፕ ታማኝነት ስትቀጥል፣ ኬንት ግን ሕሊናዬን አልሸጥም በሚል መለየቱ በዋይት ሃውስ ውስጥ ያለውን የውስጥ ትግልና መከፋፈል ፍንትው አድርጎ ያሳያል።
የዋይት ሀውስ ቃል አቀባይ ካሎሪ ሌቪት የኬንትን ንግግር አስቂኝና ስድብ በማለት ለማጣጣል የሞከሩት በከፍተኛ ድንጋጤ ውስጥ ሆኖ ነው። በአሜሪካ ፖለቲካ ውስጥ ግን ኬንት ብቻ አይደለም። እንደ ማርጆሪ ቴይለር ግሪን ያሉ የትራምፕ የቀድሞ ደጋፊዎችና የሪፐብሊካን ፓርቲ ቀኝ ዘመሞች ኬንትን የአሜሪካ ጀግና ሲሉ አሞካሽተውታል። እውነቱን ስለተናገረ ሊያጠፉትና ሊያሳጡት ይሞክራሉ። የውሸታሞች ፕሮፓጋንዳን አትመኑ ሲሉም ለደጋፊዎቻቸው ጥሪ አስተላልፈዋል። በሌላ በኩል ደግሞ እንደ ሚች ማኮኔል ያሉ አንጋፋ ፖለቲከኞች ኬንትን የጸረ አይሁድና ሴረኛ በማለት በከፍተኛ ሁኔታ እየወቀሱት ነው። ይህ ክፍፍል በትራምፕ ደጋፊዎች ሰፈር ውስጥ ትልቅ ስምጥ መፍጠሩን ያሳያል። እንደ ታከር ካርልሰን፣ ጆ ሮጋን እና ሜጋን ኬሊ ያሉ ተጽዕኖ ፈጣሪ ግለሰቦችም በኢራን ጦርነት ላይ ያላቸው ጥርጣሬ እየጨመረ መምጣቱ ለትራምፕ አስተዳደር ትልቅ የፖለቲካ ኪሳራ ሆኗል። ኬንት በደብዳቤው ላይ የጠቀሰው የኢኮ ቻምበር ወይንም የሐሰት መረጃ ማስተጋቢያ ድርጅት በአሜሪካ ሚዲያዎችና በፖለቲከኞች መካከል የተዘረጋ የሴራ ድር እንደሆነ ይገልጻል። ይህ ድር ትራምፕን ከእውነተኛ የደህንነት መረጃ ነጥሎ በጦርነት ጥማት ወደ ሰከሩ ኃይሎች እቅፍ ውስጥ እንደጣላቸው ኬንት በምሬት ተናግሯል። እኔ ራሴ የሽብርተኝነት መረጃዎችን በበላይነት የምከታተልና የምመረምር ሰው ሆኜ ሳለ ኢራን ልታጠቃ ነው የሚል ምንም አይነት ተጨባጭና ታማኒነት ያለው መረጃ አላየሁም ማለቱ የጦርነቱን ሕጋዊነትና ሞራላዊ መሰረት አደጋ ላይ ጥሎታል። ኬንት ይህንን ሲናገር ለስልጣኑ ወይንም ለክብሩ ሳይሆን ለወደፊት የአሜሪካ ትውልድ ካለው ጥልቅ ስጋት በመነሳት እንደሆነም ገልጿል። የጆ ኬንት ስልጣን መልቀቅና የሰነዘረው ክስ ተራ የፖለቲካ ኩርፊያ አይደለም። ይህ የአንድ ታማኝ ወታደር ሕሊናዬን ለፖለቲካ ጥቅም አልሸጥም በሚል የወሰደው ደፋርና ታሪካዊ እርምጃ ነው። ኬንት በደብዳቤው መጨረሻ ላይ የሚቀጥለውን ትውልድ ለማይጠቅም ጦርነትና ለሌሎች አገሮች ፍላጎት አሳልፌ አልሰጥም ማለቱ በብዙ ወታደራዊ ቤተሰቦችና በጦር ግንባር ባሉ ወታደሮች ዘንድ ትልቅ ድምፅ ሆኗል። ትራምፕ ግን ይህንን ድምፅ ደካማነትና ባንዳነት ብለውታል። በዋይት ሀውስና በደህንነት ተቋማቱ መካከል የተጀመረው ይህ ሽኩቻ የኢራን ጦርነትን አቅጣጫ ሊቀይር የሚችል ትልቅ የታሪክ ምዕራፍ ሆኖ ተመዝግቧል። ኬንት ኢራን ጦርነቱን የጀመረችው ሳይሆን እኛንን የጀመርነው ብሎ ሲመሰክር የአሜሪካ የውጭ ጉዳይ ፖሊሲ ምን ያህል በውጭ ኃይሎች ተጽዕኖ ስር እንደወደቀ አመላካች ሆኗል። ይህ ክስተት በትራምፕ አስተዳደር ውስጥ ያለውን የውስጥ ትግል ፍንትው አድርጎ ያሳያል። በአንድ በኩል ለጦርነት የሚጋብዙና የጦር አውሬዎች ተብለው የሚጠሩት አማካሪዎች፣ በሌላ በኩል ደግሞ አሜሪካን ወደማያባራና ትርጉም ወደሌለው የባዕድ ጦርነት አትክተቱ የሚሉ የኬንት መሰል ብሔርተኞች ከፍተኛ ትንቅንቅ ውስጥ ናቸው። ኬንት ዛሬ ከስልጣኑ ቢወገድም በዋይት ሀውስ ግድግዳዎች ውስጥ የጣለው የጥርጣሬ ዘር ግን በቀላሉ የሚጠፋ አይመስልም። ፕሬዝዳንቱ ልታጠቃን ነበር የሚሉትን ኢራንን ለመውጋት የሚያደርጉት ጉዞ በገዛ የደህንነት ዳይሬክተራቸው ውሸት ነው መባሉ በታሪክ መዝገብ ላይ በትራምፕ ላይ እንደተፈጸመ ትልቅ የውስጥ ክህደት ተቆጥሮ ይኖራል። ኬንት በደብዳቤው ላይ እስራኤልንና የእስራኤልን ተላላኪዎች መውቀሱ በዋሽንግተን የፖለቲካ ክበብ ውስጥ እንደ ትልቅ ታቡ ወይንም የማይነካ ርዕስ የሚታይ ቢሆንም እሱ ግን ሳይፈራና ሳይሽኮረመም እውነቱን ተናግሯል። እስራኤል አሜሪካን ወደ ኢራቅ ጦርነት እንደከተተችው ሁሉ አሁንም ወደ ኢራን ጦርነት እየከተተች ነው ማለቱ በአሜሪካና በእስራኤል ግንኙነት ላይ ትልቅ ጥቁር ነጥብ ጥሏል። አንቲ ዲፋሜሽን ሊግ እና ኤፓክ ያሉ ተቋማት ኬንትን ጸረ አይሁድ በማለት ሊያሳጡት ቢሞክሩም የኬንት ወታደራዊ ታሪክና መስዋዕትነት ግን እነዚህን ውንጀላዎች በቀላሉ እንዳይቀበሉ አድርጓቸዋል። ኬንት ለአገሩ ሲል ሚስቱን የገበረ ሰው በመሆኑ ንግግሩ ከጥላቻ ይልቅ ከአቀኝነት የመነጨ እንደሆነ የሚያምኑ ብዙዎች ናቸው። በትራምፕ አስተዳደር ውስጥ ያለው ውጥረት አሁን ወደ ከፍተኛ ደረጃ ደርሷል። ኬንት ከመልቀቁ በፊት ከምክትል ፕሬዝዳንቱ ጄዲ ቫንስ ጋር መነጋገሩና ስጋቱን መግለጹ በዋይት ሀውስ የላይኛው አመራር ውስጥ ሳይቀር ጥርጣሬዎች መኖራቸውን ያሳያል። ቫንስ ኬንት ከመልቀቁ በፊት ከሱዚ ዋይልስ ጋር እንዲነጋገር ቢመክሩትም ኬንት ግን ከእንግዲህ በውሸት መቀጠል አልችልም በሚል ውሳኔውን አጽንቷል። ይህ ደግሞ በትራምፕ የቅርብ ሰዎች መካከል ሳይቀር በኢራን ጦርነት ላይ መግባባት አለመኖሩን ፍንትዋ አድርጎ ያሳያል። ትራምፕ ግን ይህንን ሁሉ ተቃውሞ ደካማነት በሚል ስም እየጨፈለቁት ይገኛሉ። ይህ የጆ ኬንት አስደንጋጭ ስንብት በዋሽንግተን የፖለቲካ ሰማይ ላይ የፈጠረው መብረቅ ገና አልበረደም። እንዲያውም የክስተቱ ጥልቀትና በክህደት የታጀበው ትረካ አሁን ነው መልክ እየያዘ የመጣው። ኬንት በደብዳቤው ላይ የጠቀሰው የኢኮ ቻምበር ወይንም የሐሰት መረጃ ማስተጋቢያ ድርጅት በአሜሪካ የደህንነት መዋቅር ውስጥ ስር የሰደደና ፕሬዝዳንቱን እንደ አሻንጉሊት የሚያሽከረክር ኃይል መኖሩን የሚያመላክት ነው። ኬንት እንደሚለው ይህ ኃይል ትራምፕን ከእውነተኛ የብሔራዊ ደህንነት መረጃ ነጥሎ በጦርነት ጥማት ወደ ሰከሩ ኃይሎች እቅፍ ውስጥ እንዲወድቁ አድርጓቸዋል።
ይህ ደግሞ በትራምፕ አስተዳደር ውስጥ መንግስት በመንግስት ውስጥ አለ ብለው ለሚያምኑ ደጋፊዎች ትልቅ አስደንጋጭ መርዶ ሆኗል። ኬንት በደብዳቤው ላይ የሰነዘረው ውንጀላ ዝም ብሎ የመጣ ሳይሆን በራሱ በዳይሬክተሩ የሥራ ልምድና በነበረው የስልጣን ተዋረድ የተደገፈ ነው። እንደ ብሔራዊ የጸረ ሽብር ማዕከል ዳይሬክተርነቱ ኬንት በዓለም ዙሪያ ያሉ የሽብር እንቅስቃሴዎችንና የሀገራት ስጋቶችን የመተንተን ከፍተኛ ኃላፊነት ነበረው። እኔ በጄ የገባውና የመረመርኩት መረጃ ኢራን ልታጠቃን እንደሆነ አያሳይም ማለቱ ትራምፕና የደህንነት አማካሪዎቻቸው ለጦርነቱ የሰጡትን ምክንያት በቀጥታ ውሸት ብሎ የመፈረጅ ያህል ነው። ይህ ደግሞ በዋይት ሀውስ ውስጥ ትልቅ የመተማመን ቀውስን ፈጥሯል። ኬንት ፕሬዝዳንቱን ተታለዋል ሲላቸው፣ ትራምፕ ግን ይህንን እንደ ደካማነት መቁጠራቸው በሁለቱ ወገኖች መካከል ያለው ልዩነት ምን ያህል የሰፋ መሆኑን ያሳያል። የጆ ኬንት የፖለቲካና የወታደራዊ ታሪክ ለዚህ ክርክር ትልቅ ክብደት ይሰጠዋል። ኬንት ለትራምፕ የነበረው ታማኝነት በቃላት ብቻ እየተገደበ አልነበረም። በ2020 ምርጫ ወቅትና ከዚያም በኋላ ትራምፕ በምርጫ ተሸንፈዋል የሚለውን ሐሳብ በግልጽ ሲቃወም የነበረና የጃንዋሪ 6ቱን ክስተት በተመለከተም የትራምፕን ወገን ይዞ ሲከራከር የነበረ ሰው ነው። እንዲህ አይነቱ ጠንካራ ደጋፊ ዛሬ ፊቱን አዙሮ በትራምፕ ላይ እንዲህ አይነት ከባድ ውንጀላ ሲያቀርብ የትራምፕ ደጋፊዎች ምንድነው የተፈጠረው ብለው እንዲጠይቁ አድርጓቸዋል። ኬንት ፕሬዝዳንቱን የከዳቸው ሳይሆን ፕሬዝዳንቱ የገቡትን አሜሪካን ወደማያባራ ጦርነት አንከትም የሚለውን ቃል ኪዳን በመክዳታቸው የተነሳ የመጣ ቁጣ እንደሆነ ይተርካል። በዋይት ሀውስ በኩል ግን ኬንትን የማሳጣት ዘመቻዎች ተፋፍመው ቀጥለዋል። ፕሬዝዳንት ትራምፕ ኬንት በደህንነት ጉዳዮች ላይ እውቀት የለውም ማለታቸው ብቻ ሳይሆን ሌሎች ባለስልጣናትም ኬንት ከመጀመሪያውኑ ከዋና ዋናዎቹ የደህንነት ስብሰባዎች እንዲገለል ተደርጎ እንደነበረ እየገለጹ ነው። ኬንት በኢራን ጦርነት ዝግጅት ላይ ተሳታፊ አልነበረም የሚለው የዋይት ሀውስ መከላከያ በራሱ ትልቅ ጥያቄን ያስነሳል። አንድ የጸረ ሽብር ማዕከል ዳይሬክተር በሀገሪቱ ትልቁ የጦርነት ውሳኔ ላይ ተሳታፊ ካልሆነ ውሳኔው ምን ያህል ግልጽነት የጎደለውና በጠባብ የፍላጎት ቡድኖች የተወሰነ መሆኑን የሚያሳይ ሳይሆን አይቀርም የሚለው ጥያቄ በዋሽንግተን አየር ላይ እየተንሳፈፈ ይገኛል። የኬንት ባለቤት ቫነን ኬንት በሶሪያ ጦርነት መስዋዕት መሆኗ ጆ ኬንት ለሚያቀርበው ተቃውሞ የሞራል ልዕልናን ሰጥቶታል። ኬንት በደብዳቤው ላይ ለአገሬ የከፈልኩት መስዋዕትነት ይበቃኛል፣ አሁን ደግሞ ሌላውን ትውልድ ለማይጠቅም ጦርነት አሳልፌ አልሰጥም ሲል በትራምፕ አስተዳደር ውስጥ ያሉትን ጦርነት ናፋቂዎች ክፉኛ ተቃውሟል። ይህ ንግግሩ በተለይም በወታደራዊ ማህበረሰብ ውስጥ ትልቅ ድምፅ አግኝቷል። እንደ ጎልድ ስታር ስፓውስ እና እንደ ሲአይኤ የቀድሞ መኮንንነቱ የጦርነትን ፖለቲካዊና ሰብአዊ ዋጋ በሚገባ ያውቃል። ስለዚህም ኢራን አደጋ አይደለችም ሲል ንግግሩ ከፖለቲካዊ ሽኩቻ በላይ የህሊና ጩኸት ሆኖ ይታያል። ከዚህም በላይ ኬንት የእስራኤልን ተጽዕኖ በግልጽ መጥቀሱ በትራምፕ አስተዳደር ውስጥ ያለውን ትልቅ ምስጢር አደባባይ እንዳወጣ ይቆጠራል። እስራኤልና የአሜሪካ ኃይለኛ የእስራኤል ደጋፊ ቡድኖች ፕሬዝዳንቱን ለዚህ ጦርነት ገፋፍተዋቸዋል ማለቱ በአሜሪካ ፖለቲካ ውስጥ እጅግ አደገኛ ተብሎ የሚታሰበውን መስመር መሻገሩ ነው። ለዚህም ነው የአንቲ ዲፋሜሽን ሊግ እና ሌሎች ተቋማት ወዲያውኑ ኬንትን ጸረ አይሁድ በሚል ስም ለመፈረጅ የሞከሩት። ነገር ግን ኬንት የሚናገረው ስለ ሃይማኖት ሳይሆን ስለ ጂኦፖለቲካዊ ተጽዕኖ መሆኑን ደጋፊዎቹ ይከራከራሉ። ትራምፕ በምርጫ ቅስቀሳ ወቅት የሌላ አገር ጦርነትን አንዋጋም ብለው ቃል ገብተው አሁን ግን የእስራኤልን ፍላጎት ለማስፈጸም ወደ ጦርነት መግባታቸው ለኬንት ትልቅ ክህደት ነው። በትራምፕ አስተዳደር ውስጥ የነበረው ከፍተኛ የመረጃ ክፍተትም አሁን በግልጽ እየታየ ነው። ኬንት ፕሬዝዳንቱን አታለዋቸዋል ሲል በዋይት ሀውስ ውስጥ ያሉ አማካሪዎቻቸውና በውጭ ያሉ ኃይሎች የሐሰት መረጃ በመመገብ ትራምፕን ወደ ጦርነት እንደመሯቸው ነው የሚገልጸው። ይህ ደግሞ ትራምፕ ሁሉንም አውቃለሁ የሚሉትን ትምክህት የሚፈታተን ነው። ኬንት እንደሚለው ይህ ጦርነት ለአሜሪካ ሕዝብ ምንም አይነት ጥቅም የለውም፣ ይልቁንም ሀገሪቱን ወደ ሌላ የኢኮኖሚና የሰው ኃይል ቀውስ የሚከት ነው። ፕሬዝዳንቱ ግን ይህንን እውነት ከመቀበል ይልቅ ኬንትን ደካማ በማለት ማጣጣላቸው በትራምፕና በእውነተኛው የብሔራዊ ደህንነት ባለሙያዎች መካከል ያለውን ጥልቅ ልዩነት ያሳያል። ቱልሲ ጋባርድም በዚህ መሃል በትልቅ ፈተና ላይ ወድቀዋል። ጋባርድ ለዓመታት ጸረ ጦርነት አቋም የነበራትና ትራምፕን የተቀላቀለችውም አሜሪካን ከጦርነት ያወጣሉ በሚል እምነት ነበር። አሁን ግን የራሷ የቅርብ ረዳት የነበረው ጆ ኬንት ጦርነቱን ተቃውሞ ሲለቅ፣ እሷ ግን በትራምፕ ጎን መቆሟ በብዙዎች ዘንድ ጥያቄን አስነስቷል። ጋባርድ ፕሬዝዳንቱ አደጋውን የመወሰን መብት አላቸው ማለቷ ከመርህ ይልቅ ለትራምፕ ያላትን ታማኝነት ያስቀደመች አስመስሎባታል። ኬንት ግን ከታማኝነት በላይ ሀቅ ይበልጣል በሚል የወሰደው እርምጃ በጋባርድና በትራምፕ ካምፕ ውስጥ ትልቅ መሰነጣጠቅ መፈጠሩን ያሳያል። የጆ ኬንት ክህደት በትራምፕ አስተዳደር ላይ የሚኖረው ተጽዕኖ ገና የሚታይ ቢሆንም አሁን ግን ትልቅ ቁስል ጥሏል። ኬንት የትራምፕ አሜሪካን ፈርስት መርህ ትራምፕ ራሳቸው እንደጣሱትና አሜሪካን ለሌላ አገር ፍላጎት ተላላኪ እንዳደረጓት በግልጽ ተናግረዋል።
ይህ ውንጀላ በትራምፕ ደጋፊዎች ዘንድ ትልቅ ክርክርን ቀስቅሷል። አንዳንዶቹ ኬንትን ከሃዲ ሲሉት፣ ሌሎች ደግሞ እውነተኛ ጀግና በማለት እያሞካሹት ነው። በተለይም በኢንተርኔትና በማህበራዊ ሚዲያዎች ላይ የኬንት ደብዳቤ በሰፊው መሰራጨቱ የትራምፕን ጦርነት ሕጋዊነትና አስፈላጊነት ጥያቄ ውስጥ ከቶታል። ኬንት በደብዳቤው ላይ የጠቀሰው ሚስኢንፎርሜሽን ወይንም የተሳሳተ መረጃ በዋይት ሃውስ ውስጥ የነበረውን የመረጃ አያያዝ ጉድለትም ያሳያል። ኬንት እንደሚለው ፕሬዝዳንቱ የተመገቡት መረጃ በአድሎና በጠባብ ፍላጎት ላይ የተመሰረተ እንጂ ሁሉንም የደህንነት ተቋማት ያሳተፈ አልነበረም። ይህ ደግሞ ትራምፕ በሁለተኛ የስልጣን ዘመናቸው የፈጠሩት የታማኞች ክበብ ምን ያህል አደገኛ ሊሆን እንደሚችል ማሳያ ሆኗል። ኬንት ይህንን ክበብ ሰብሮ በመውጣት እውነቱን ለመናገር መወሰኑ ለስልጣንና ለጥቅም ሳይሆን ለሀገሩ ካለው ጥልቅ ፍቅር የመነጨ እንደሆነ ይገለጻል። የጆ ኬንት መልቀቂያ ደብዳቤ ለአሜሪካ ሕዝብና ለዓለም ማህበረሰብ ትልቅ ጥያቄን ጥሏል። ይህ ጦርነት በእውነት የአሜሪካን ደህንነት ለማስጠበቅ ነው ወይስ በውጭ ኃይሎችና በጦር መሳሪያ አምራቾች ሴራ የተጠነሰሰ የጥፋት ድግስ? ኬንት ለዚህ ጥያቄ የሰጠው ምላሽ ትራምፕንና አስተዳደራቸውን ክፉኛ አቁስሏል። በዋይት ሃውስ ውስጥ የተጀመረው ይህ ክህደት የጥርጣሬና የውሸት ድራማ ወደፊት ምን አይነት መዘዝ ይዞ እንደሚመጣ የሚታይ ቢሆንም ጆ ኬንት ግን እውነቱን ተናግሬ ከታሪካዊ ስህተት ተለይቻለሁ በሚል በታሪክ ሰሌዳ ላይ ስሙን በደመቀ ሁኔታ ጽፎ አልፏል። ትራምፕ በበኩላቸው ይህንን የውስጥ ጠላት በማስወገዳቸው ለጊዜው ቢረጋጉም በኬንት የተሰነዘረው የውሸት ውንጀላ ግን እንደ ጥላ እየተከተላቸው እንደሚቆይና የኢራን ጦርነት የታሪክ ጠባሳ ሆኖ እንደሚመዘገብ ጥርጥር የለውም። የኬንት ክህደት የትራምፕን አስተዳደር ብቻ ሳይሆን መላውን አሜሪካ ለሁለት ጎራ የከፈለ ታሪካዊ ክስተት ሆኖም ይቀጥላል።